ብስሚላሂ ራህማኒ ራሂም ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰሞኑን ጠፍቻለሁ። ዛሬ ደግሞ ኢንሻአላሁ ተዓላ ሁለት ነገሮችን ታገሱኝ። የመጀመሪያ በጣም እፈጥናለሁ ቢኢዝኒላሂ ተዓላ፣ ሁለተኛው ደግሞ ድምጼም ትክክል አይደለም፣ ታገሱኝ ሁለቱንም። ሰሞኑን እየተካሄደ ስላለው ስለ ቻሌንጅ ጉዳይ ላነሳላችሁ ነው የመጣሁት። ቻሌንጁ ምንድነው? ስለ መስጂድና ቤተክርስቲያን ጉዳይ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ አቡ ሁረይራ ረዲየላሁ ዐንሁ ያስተላለፉትና ኢማሙ አልቡኻሪ በዘገቡት ሐዲታቸው ላይ የሆነ ግለሰብ እሳቸው ይመለከቱትና ይሄንን ግለሰብ ይህ ግለሰብ የእሳት ነው ብለው ተናገሩ። ከዚያ በኋላ ሰሃቦች ግለሰቡን መከታተል ጀመሩ። ግለሰቡ ወደ ጦርነት ሲገቡ በጣም ይዋጋ ነበር ለሙስሊሞች ማለት ነው። ግራ ቢጋቡ ሰሃቦች ግለሰቡ እየተዋጋ በስተመጨረሻ ላይ ደግሞ ቁስል በዛበትና ቤት አረፈ። ቤት ገብቶ ሲያርፍ ነብዩ ጋር መጡና ከሰሃቦች መካከል አንደኛው አንቱ የአላህ መልእክተኛ እርሶ እኮ ግለሰቡ የእሳት ነው ብለው የተናገሩት ግለሰብ ምን ሆነ? በጣም በአላህ መንገድ ላይ ሲዋጋ ነበር፣ ከኛ ጋር ሆኖ ሲዋጋ ነበር። እንዴት የእሳት ሰው ይሆናል ይሄን ሁላ ተዋግቶ ብለው ሲነግራቸው የእሳት ነው ብለው ደገሙለት። ሰሃቢዩ ግራ ተጋባና ተመለሰ። ትንሽ ሲቆዩ ግለሰቡ በጣም በረታበት ህመሙ። ሰሃቢዩ ደግሞ እዚያ ጋር ሄዶ ሲመለከት ግለሰቡ ህመሙ በጣም ስለበረታበት ያንን መቋቋም አቅቶት ራሱን አጠፋ። በኢስላም ደግሞ ያ ግለሰብ ከመናገሩ በረጅም ጊዜ ከዚያ በፊት ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ያስቀመጡት ነገር ምንድነው? ራስን ማጥፋት ትልቅ ወንጀል እንደሆነና እሳት የሚያስገባ እንደሆነ በግልጽ የተቀመጠ ነው። በቁርአን ላይም ማስረጃው አለና ከዚያ በኋላ ሰሃቢዩ ወደ ነብዩ ሰለላሁ ዐለይሂ ወሰለም እየሮጠ መጣና አንቱ የአላህ መልእክተኛ እርሶ የተናገሩት ነገር እኮ ተፈጸመ፣ ግለሰቡ ራሱን አጠፋ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ሁለት ነገሮችን አዋጅ አወጡ የዚያን ቀን። ያ ሁለቱ እሳቸው አዋጅ ያወጡት ነገር ሰሞኑን እውን እየሆነ ስለሆነ ነው እንደ ምሳሌ ያመጣሁላችሁ። አንደኛው አዋጅ ምን ነበር? ላ ይድኹሉል ጀነተ ኢላ ሙእሚኑን ብሎ ተናገሩ ሰለላሁ ዐለይሂ ወሰለም። ሲናገሩ ቢላልን ወጥተህ ይሄን አዋጅ አሰማ አሉት። የመጀመሪያው አዋጅ ምንድነው? ላ ይድኹሉል ጀነተ ኢላ ሙእሚን፣ ከአማኞች በስተቀር ማንም ገነትን እንደማይገባ ንገራቸው፣ ጀነት የሙእሚኖች ብቻ እንደሆነች። ሁለተኛው ደግሞ ምንድነው? ኢነላህ ለዩአይዱ ሃዛ ዲነ ቢረጁል ልፋጅር፣ ይሄንን እስልምና አላህ ስብሓነሁ ወተዓላ ከሃዲ በሆነ መጥፎ በሆነ ወንጀለኛ በሆነ ግለሰብ አላህ ስብሓነሁ ወተዓላ ይረዳዋል፣ ያግዘዋል፣ የበላይ ያደርገዋል ብለው ተናገሩ። ሰሞኑን የተነሳውን ቻሌንጅ ብትመለከቱት ስለ መስጂድና ስለ ቸርች ጉዳይ ያነሳችዋ ልጅ ሙስሊም አልነበረችም። ባክግራውንዷ እንዲሁም ካቶሊክ ክርስቲያን ናት ልጅቷ። እሷ ኢስላም ለሷ ጠላት ነው እሷ እንደምታስበው። ለምን ከተባለ እሷ ሌዝቢያኖችን የምትደግፍ ናት። ባክግራውንዷ ደግሞ እንደነገርኳችሁ ካቶሊክ ናት። ስለዚህ አሁን ለሷ ኢስላም ምንም መልካም ነገር የምትውልለት ሃይማኖት አይደለም። ከቻለች እንዲሁም ስሙን ማጥፋት ነው የምትፈልገው። ግን የሆነ ቻሌንጅን አደረገች። ያንን ቻሌንጅ ላይ በጣም ፌር ነበር ያደረገችው። 30 ቤተክርስቲያን ላይ ደውላ ከ30ው መካከል 2 የጥቁሮችና አንድ ደግሞ ቤተክርስቲያን ሳይሆን የሌላ እምነት የኢንዱይዝም መሰለኝ የኢንዱይዝም እምነት ጸሎት ማድረጊያ ቦታ ነው፣ ልንረዳሽ እንችላለን እቃው ባይኖረንም በሚል ነገር የነገሯት ሙስሊሞች ጋር ደወለች። አንድ መስጂድ ላይ ደውላ ወዲያው መስጂዱ ችግር የለውም ያለሽበትን ቦታ ብቻ ንገሪን፣ እዚያው መተን ወተቱን እንሰጥሻለን አሏት። ያ ነገር ዓለምን አናጋው ስላችሁ ቸርቾች የቸርች ባለቤቶች የሚባሉ ትላልቅ ቀሳውስቶች ላይቭ ላይ ወጥተው ቪዲዮ ላይ ወጥተው በግልጽ ለዚያች ተራ ግለሰብ ለአንድ ግለሰብ እንዴት ሲጮሁ እንደነበር እሷን ትቀሰፋለች እያሉ እየደጋገሙ ቪዲዮ ሲሰሩባት ብትመለከቱ ትላልቅ ቀሳውስቶች ነው ያልኳችሁ። በካቶሊክ ደረጃ ዕውቅ የሚባሉ ቀሳውስቶች ሳይቀሩ ቸርች ላይ ቆመው ምእመኑን እናስተምራለን ብለው በተሰበሰቡበት ቦታ ላይ ስለሷ እየተናገሩ እሷን እየወነጀሉ ስትመለከቱ ምን ያህል እንደተናጉ ይገልጽላችኋል። ለምን ብትሉ የኢስላምን ስም ለማጥፋት ከኢስላሞፎቢያ ማግስት ጀምሮ እስከዛሬ ድረስ 24 ዓመት ነው። 24 ዓመት ሙሉ እየተለፋ አንድም ቀን እንኳን ላባቸውን ሳይጠርጉ እየለፉ ነው ያሉት የኢስላምን ስም ለማጥፋት። ተመልሶ የኢስላም ስም በአንዲት ቪዲዮ ሲስተካከል ተመልከቱ። ዓለም በአጠቃላይ ያንን ቻሌንጅ ጀመረ። የሚገርማችሁ ነገር ቻሌንጁ ላይ እስካሁን ድረስ መስጂዶች እምቢ እያሉ አይደለም። እስካሁን ድረስ ምክንያቱም መስጂድ ሰውን ለመርዳት ነው የተቋቋመው። ሲቋቋም ምክንያቱም ለአላህ አምልኮ ነው። የአላህ አምልኮ ውስጥ መካከል ደግሞ አንደኛው ሰደቃ ነው፣ ዘካ ነው። ያ ነው። በስተመጨረሻም ጥላሸት ሲቀባ የነበረው የኢስላም ስም እየጸዳ መጣ። የሚገርማችሁ ነገር ልንገራችሁ። ሁለተኛው ነጥብ ደግሞ ይሄኛው አንዱ ነጥብ ነው። ሁለተኛው ነጥብ ደግሞ ላንሳላችሁ። ሁለተኛው ነጥብ ኒውዮርክን ታውቃላችሁ? ኒውዮርክ ብሎ ማለት ሁለቱ መንትያ ፎቆች የተመቱባት 2001 ሴፕቴምበር 11 ላይ ሁለቱ መንትያ ፎቆች የተመቱባት ከተማ ናት። ኒውዮርክ ዓለማችን ላይ ካሉ በጣም ኢስላም ጠል ከሚባሉ ከተማዎች አንዷ ናት። ኢስላም ጠል ስላችሁ ለአይን ነው የሚጠሉት። ምክንያቱም አንደኛ ነገር ታሪኩ የተከሰተው ታሪኩ የተከሰተው እዚያ ከተማ ላይ መሆኑ መንትያ ፎቆች የተመቱበት አንድ። ሁለተኛውና በጣም መጥፎው ነገር ደግሞ
ሁለተኛውና መጥፎ ነገር ደግሞ አብዛኛው አይሁዶች በዓለም ደረጃ ሁለተኛው ቁጥር አይሁድ እዛ ነው የሚኖረው። አንደኛ ቁጥር እስራኤል ውስጥ ነው። ከእስራኤሎች ነዋሪ ጋር የአይሁድ ነዋሪ ጋር ይደረደራል ነው የሚባለው። እንትኑ ራሱ ቁጥሩ ራሱ ብዙም አይበላለጥም ነው የሚሉት። ምክንያቱም 7 ሚሊዮን አይሁዲ ነው እዛ ውስጥ የሚኖረው ኒውዮርክ ውስጥ የሚኖረው። ስለዚህ እነሱ ደግሞ በተቻላቸው አቅም የሙስሊሙን ስም ለማጥፋት ሌት ተቀን ነው የሚለፉት። ስለዚህ አሁን ከተማው በጣም ነው ሙስሊምን የምትጠላው። የሚገርማችሁ ነገር በዚህ ዘመን በዚህ ዓመት ምርጫ ላይ ዙሁራን መምዳኒ የሚባል በአቂዳ ደረጃ እሱን ተውት፣ ግን የኢስላምን ስም ኢስላም ነኝ ብሎ ራሱን በግልጽ እኔ ሙስሊም ነኝ ብሎ የሚናገርን ግለሰብ ሊመርጡ ቻሉ። እንዴት ብላችሁ ስትመለሱ ነተንያሁ ያበረከተልን መልካም ስራ ነው። ነተንያሁ በጣም ጥሩ ነገር ነው የሰራው። በነገራችን ላይ እሱ ወንድሞቻችን መጨፍጨፉን በጣም እንቃወማለን፣ በጣም እናወግዛለን። ለወንድሞቻችን አላህ ይርሐማቸው። ወላኪን ለ24 ዓመት ስሙን ለማጥፋት ሲለፋ የነበረውን ኢስላም አውቆም ሳያውቅ ኢስላም ምን እንደሆነ ዓለም እንድትረዳ በደንብ በሩን ከፍቷል። ዓለም እንዳለ ኢስላምን እየተረዳ ለዚያ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ላ ዩአይዱ ሃዛ ዲን ቢረጁል ፋጅር ሲሉ እንደ ነተንያሁ ያሉ ሙጅሪም የዘር ጭፍጨፋ ወንጀልን ተከሰው እውን የሆነባቸው ወንጀለኞች በእነሱ እንኳን አላህ ኢስላምን እንደሚረዳና የበላይ እንደሚያደርግ ገልጸዋል። ሶስተኛውን ነጥብ ደግሞ በኢትዮጵያ ደረጃ ደግሞ ላንሳላችሁ። ሰሞኑን አንድ ግለሰብ የሆነ ኡስታዛችን አላህ ይጠብቀው ባለበት ስለ በግ አስተራረድ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ከተበ الإحسان على كل شيء فإذا قتلتم فأحسنوا القتل وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته ብለው የተናገሩትን ሐዲስ ስለ እንስሳ የተነገረውን ሐዲስ እዚህ ጋር አምጥቶ ቆራርጠውት እኛን ለማረድ ተዘጋጅቷል በሚል ተናገረ። በነገራችን ላይ መነሻ አለው ልጁ የተነሳበት ነጥብ አለው። መነሻ ነጥቡ ልንገራችሁ። ሞዓ ተዋህዶ የሚባለውን ድርጅት በግልጽ እንትና ተናግሯል። ሰሞኑን በፊት ዲያቆን የነበረውና በጣም እውቅ የነሱ ዲያቆን ሰባኪ የነበረው ግለሰብ አሁን ላይ ደግሞ በተሐድሶ ውስጥ ያለው የነሱ ሰባኪ የነበረው ግለሰብ ስለ ሞዓ ተዋህዶ በግልጽ ተናግሯል። ምን አልመው እንደተነሱ ማንን ለመምታት አይናቸው እንዳዞሩበትና እንትን እንዳሉ ሙሉ በሙሉ በግልጽ አስቀምጠዋል። እነሱ አሁን ቤት ዘግተው የሚያወሩትና የሚናገሩት ነገር ያ የሚባለው ወገናችን ለሰው ነው ብሎ ያሰበውን ነገር ነው ማለት ነው። እነሱ አሁን ለሰው እያሰቡ ያሉት ያን ነገር ነው እያወሩ ያሉት በሩን ዘግተው። ያን ነገር ግን ያ የኛ ስለ እንስሳ እንኳን ተጨንቆ ስለ እንስሳ ሲናገር ልክ እነሱ እንደተወያዩትና በሩን ዘግተው እንዳወሩት እነሱ ስላችሁ ስለ ሞዓ ተዋህዶ ነው እያወራ ያለሁት። ስለ አጠቃላይ ክርስትና እምነት ተከታዮች አይደለም። ይሄም ይታወቅልኝ። የሞዓ ደጋፊዎችና የነሱ አጨብጫቢዎች ቤቱን ዘግተው እንደሚያወሩት ሁላ እኛም በር ዘግተን ስለነሱ አስተራረድ የምናወራ መስሎታል እሱን። ወላኪን ሳያውቅና ሳያስብ ኢስላም ምን ያህል ለእንስሳ እንኳን የሚጨነቅ እምነት እንደሆነ በግልጽ አስቀመጠ። የሚገርማችሁ ነገር እብድ የነበሩ ሰዎች ሁላ ሳይቀሩ ኢቭን ሞዓ ተዋህዶ ውስጥ ላይ ያሉ ሰዎች ሁላ ሳይቀሩ ወጥተው ያን አፈር ሲያበሉት ነበር። ለምን ሳታጣራ ማይሆን ቪዲዮ አመጣክ ምናምን። ምክንያቱም አይተውታል፣ በቃ ኢፌክቱን አይተውታል። ሰው ሁላ ደንግጦ ነበር በዚያ ቪዲዮ። ተመልሰው ግን ትክክለኛውን ቪዲዮ ሲመለከቱ ኢስላም ምን ያህል አዛኝ እምነት እንደሆነ ስለ ሰው ጉዳይ አይደለም ስለ እንስሳ እንኳን ሲነሳ ወልዩሂድ አሐዱኩም ሸፍረተሁ ወልዩሪህ ذبيحته ብሎ ማለት እኮ እንስሳን ስታርዱ እንኳን በጣም ለሷ በተሻለ መልኩ ረዷት ነው የተባለው። ተግባባን? ያኔ ይቅርታ በጣም እየተደወለብኝ ስለነበረ ነው። እና ለማንኛውም ምን ልላችሁ ፈልጌ ነው ያ ሳያስብ ነው ለኢስላም ውለታ የዋለው። ያ ብቻ አይደለም ነተንያሁ ሳያስብ ለኢስላም ውለታ የዋለው። በጣም ብዙ ሰዎች ኢስላምን እንጎዳለን በሚል ለኢስላም በጣም ውለታ እየዋሉ ነው። የነብያችን ሰለላሁ ዐለይሂ ወሰለም ሐዲስም ደግሞ እውን እየሆነ ነው። አላህ ሱብሓነሁ ወተዓላ ከነብዩ ጋር የሚቀሰቀሱ መልካም ባሮች ያድርገን። ምን ያህል መልካም ነብይ እንዳላችሁ ምን ያህል ወደፊትም ያለ ምንም ጥርጥር አላህ ሱብሓነሁ ወተዓላ የበላይ የሚያደርገው እምነት እንዳላችሁ ልናገር ነው የመጣሁት። አላህ ሱብሓነሁ ወተዓላ መልካምን ነገር ሰምተው ከሚጠቀሙበት መልካም ባሮች ያድርገንላችኋለሁ። ያላህ ብዬ ወዳችኋለሁ።